ሰኒ ተቀይራ ከወንድ ጋር መጠጥ ጠጥታ ስትሰክር አየኋት። አይኔ ነው ወይንስ የእውነት ነው? እኔ አላምንም። ሰምታችኋል። በጽናት ድራማ አዲስ ነገር እንግዲህ የሰኒ ጉዳይና የክብሮም ጉዳይ ነው። ሰኒ ያደረገችውን ነገር አታስታውስም። ኦሬዲ እንግዲህ ጓገጭ እያለች ወደ ቤት ስትገባ ነው እሱንም አታስታውስም። ስጠጣ ብቻ ነው የምታስታውሰው ማለት ነውና የዛሬው ኦ ማይ ጋድ በጣም ነበረ ያሳቀኝ፣ ፈታ ዘና ያደረገኝ። ምክንያቱም ሰኒ ስትጠጣ ሌላ ሰው ደግሞ ሳጠጣ ሌላ ሰው። ናሆም ያለው ትክክል ነው። አይምሮሽን ሙሉ ለሙሉ አጣሹ። መጀመሪያም ትንሽ ነበር የቀረው፣ አሁን ጭራሹን አጣሹ ብሏል ማለት ነውና በጣም ነበር ያሳቀችኝ ማለት ነው ሰኒ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች እንደተለመደው እንኳን በሰላም መጣችሁ። ሀሳብ አስተያየት ኮሜንት ላይ ማስቀምጡልኝ። ሰብስክራይብ አድርጋችሁ የደወል ምልክት አብሮ አዳዲስ የመለቀላችሁ ቪዲዮ እንዲደርሳችሁ ማለት ነው። የራሴን ስራ መስራት እስከምጀምር ድረስ እንግዲህ በነጽናት በድራማ ላይ ነው የምሰራው ማለት ነው። እናንተም ደግሞ አበረታቱኝ። የራሴን ነገሮች እንግዲህ ቀስ በቀስ እሰራለሁ ብዬ አስባለሁ። ጊዜ ወይንም ሰዓቶች ሁሉም ነገር ስላልተመቻቸልኝ ነው በራሴ በቪዲዮ እየመጣው እሰራለሁ። እና ውዶቼ የዛሬው የጽናት ድራማ እንዴት አያችሁት? በተለይ ሰኒ ከወንድ ጋር ወይንም ደግሞ በቃ ከሰው ጋር እንደዚህ ቀርባ መጣጣጣታ ስትሰክር ታየኝ ማለት ነውና እኔ አላምንም ብዬ እንደገና በኋላ ላይ ነበር ያመንኩት። እንደውም እኔ በህልሟ ነው ወይንስ ደግሞ ክብሮም በህልሙ እያየን የመሰለኝ እንጂ የእውነት አልመሰለኝም። እንደውም ሁላ በጨለማ እየሄደ እሱን ጠርታው ምናምን እንዴ በጆሮ ነው እንደምትሄደው በግራ አይደለም እያለች እየሰደበችው ሁላ ሙድ እየያዘችበት ምናምን እና አላመንኩም። በቃ እሷ ሰውን ይፈልጋ ስትሄደው ነው። በተለይ ደግሞ ወንዶችን በጣም ነው የምትርቀው። ምክንያቱም እህቷ ያሳለፈችው የህይወት ነገር ላይ እሷ ላይ ወይንም ሰኒ ላይ የፈጠረባት ተጽዕኖ አለ ማለት ነው። ተጽዕኖ ፈጥሮባታል አይምሮዋ ላይ። እኔ ባገባ፣ እኔ ፍቅረኛ ቢይዝ፣ እኔ ከሰው ጋር ብቀራረብ እንደሷ ልቤ ይሰበራል ብላ ነው የምታስበው። ስለዚህ ደግሞ የሰኒም እህት ሰኒም ብትሆን ሁሉም ሰው አንድ እንዳልሆነ፣ ሁሉም ወንዶች አንድ እንዳልሆኑ፣ ልክ ሁሉም ሴቶች አንድ እንደማይሆኑት ማለት ነው። እንደዛም አለመሆኑን ማወቅ አለባት። ወይንም ይሄን ነገር የምታደርገው ሰኒ ናት ማለት ነው። ሰኒ ሁሉም ሰው አንድ እንዳልሆነ ልታሳያት ይገባል። ለእህቷ በጣም መጥፎ አስተያየት ነው ያላት። በቃ ሰው ጋር የቀረበ ልቡ ይሰበራል፣ ሰውን አትመኝ፣ ሰውን እንዳቀርብ፣ ፍቅረኛ ባል አያስፈልግሽም ብላ ነው የምታሳምናት እህቷን ማለት ነው። ምክንያቱም እሷ ጋር የደረሰባት ነገር አለና ይከብዳል። እውነት ለመናገር በእርግጥ ያሳለፉት ነገር ከባድ ነው። ቢሆንም ደግሞ ግን ፍቅር፣ ትዳር፣ ህይወት በጭራሽ የማይቀር ነው። ህይወት ይቀጥላል አይደለ? ልክ እንደዛውም ሁሉም ነገር ይቀጥላልና ስለዚህ ሰኒዬ እንደዚህ ተቀይራ ሰውን ለመቅረብ እያሰበች ምናምን በመሆኑ በጣም ደስ ብሎኛል። ግን ደግሞ ምን ሆናችሁ ነው? ወዴት ምበር መስሏችሁ ነው እንደዚህ አፍጣችሁ የምታዩ ነበር ያለችውና እሷ ሳክራ ቤቱን እየገለበጠች እንደነበረ ያዙ ልቀቆኝ እያለች እንደነበር ልጆቹን ሁሉ እየተሳደበች እንደነበር አታስታውስምና እንግዲህ ኪራና ናሆሚ ሳይነሱ ወጣለሁ ብላ ስትል እንደገና ከልክለዋት ቁርስ በልተሽ ነው የምትሄጂ ብሎ ይዘዋት ነበር። ናሆም ራሱ ወደታች ስትወርድ ይዟት ነበር ተደብቃ ልትወጣና በተለይ እህቷ በጣም ብዙ ጊዜ ስልክ ደውላላት ነበረ። ከዛን እህቷ ስልክ ስትደውል አንስታ አናግራት ብላ ሰጥታው ነበር ለክብሮም። ክብሮምም ደግሞ አናግራት ስላለችው አናግሯታል። እንዴት እኔ ከናንተ ራቂ እያለችኝ ጭራሽ ደግሞ ወንድ አናግሯት፣ በጣም ነው እህቴ የምትቀየመኝ፣ አሁን እህቴ በጣም ታዝናለች ምናምን ብላ ነበርና ይሄ ነገር ግን መሆን የለበትም ብላታለች ጽናት ራሱ ለእህትሽ ሁሉም ሰው አንድ እንዳልሆነ ማሳወቅ አለብሽ ብላታለች ማለት ነው። እና በነገራችን ላይ የኬራ ጓደኛ ሁሉን ነገር በደንብ አድርጎ አብራርቶ ነግሮታል። ቤተሰቦቹ እንደሞቱ 3 አመት ሙሉ ሻማ እየሄደ እንደሚያበራ ምን እያለ በጣም በሚያሳዝን ሁኔታ ነው የተናገረው። እናሱም እንግዲህ አፈርና ምንድን ነበር አፈር ምንድን ማለት ነው ብሎ ሲለው ምን አታክልት መትከል ነው ምናምን ነበር ሲል ኪራ በጣም ነበር የሳኩት ማለት ነው። አይ ኪራ እኮ በነገሩ በቃ ወተት ነጭ ነው ካላሉት ኪራ አይገባውም ማለት ነው። እና ለማንኛውም ትንሽ ዛሬ የጽናት ድራማ ፈታ አድርጎኛል እውነት ለመናገር። የኪራም የሰኒም ሁሉም ነገር ፈታ ላይ ያደረገኝ ግን ደግሞ ሰኒ ተለውጣ ለሰው ማሰቧ፣ ሰውን ለመቅረብ፣ ፍቅረኛ ለመያዝ ይሄን ነገር ማሰቧ የእውነት በጣም አሪፍ ለውጥ ነው ብዬ አስባለሁ። እናንተስ እንዴት ነው? ይሄን ነገር ትደግፉታላችሁ ወይስ እንዴት ነው? እኔ በጣም ወድጄዋለሁ። ቀርባ ሰዎችን ማወቅ አለባት። ክፉንና ጥሩን ሰው መለየት አለባት። ልክ እንክርዳድና ጤፍ እንደሚለየው ማለት ነው። ሰምታችኋል። ልክ እንደዛ መሆን አለበት በህይወታችን ላይ